የእንግሊዝ ድንቅ የቴክኖሎጂ ውጤት የሆኑ ሰው አልባ አውሮፕላኖች በሩሲያ ቁጥጥር ስር የነበረውን ስትራቴጂካዊ ድልድይ በማፈራረስ የ21ኛው ክፍለ ዘመን ውጊያ በምን አይነት የረቀቀ ጥበብ እንደሚቃኝ አዲስ የታሪክ መዝገብ ከፍተዋል። ይህ በሰው ልጅ ጦርነት ታሪክ ውስጥ ግዙፍ የጦር መሳሪያዎችና የኃይል ብዛት የበላይነት የሚቀጣባቸው ይልቁንም ድንቅ የፈጠራ ጥበብና ስልታዊ እርምጃ የጦር ሜዳውን ዕጣ ፈንታ የሚወስኑባቸው ብርቅዬ አጋጣሚዎች ማሳያ ሆኗል። ዛሬ በዲኒፕሮ ወንዝ ዳርቻ የታየው ክስተት ይህንን እውነታ ዳግም ለዓለም የመሰከረ ሆኗል። በወንዙ ላይ የሚገኘውና የሩሲያ ጦር ወሳኝ የዝውውር መስመር የሚባለው የኮንካ ድልድይ ለወራት ያህል ለዩክሬን ጦር የማይደፈር ምሽግ ሆኖ ቆይቷል። ዩክሬናውያን ድልድዩን ለማፍረስ አሜሪካ ሰራሹንና በዓለም የሚታወቀውን የሄርሚስ ሮኬቶችን ጨምሮ የነበራቸውን የአየር ኃይል አቅም በሙሉ ተጠቅመዋል። ይሁን እንጂ ለሚሰነዘርበት የትኛውም ጥቃት እጅግ ጠንካራ ሆኖ የተገነባው የምህንድስና ውጤት ጥረት ሁሉ ውሃ ሲበላው ከርሟል። ሩሲያውያን በድልድዩ ጥንካሬ የተማምነው በዲኒፕሮ ደሴቶች ላይ ለሚገኙ የጦር ሰፈሮቻቸው ስንቅና ትጥቅ ሲያመላልሱበት ዓመታት አልፈዋል። ነገር ግን ታሪክ የተቀየረው 426ኛው የድሮን ክፍለ ጦር ትዕዛዙን ሲረከብ ነው። ጆርናሊስት በሚል የውጊያ ስም የሚታወቀው ወጣት አዛዥና የእርሱ የፈጠራ ቡድን ድልድዩን ለማፍረስ የተጠቀሙት ስልት ከመሳሪያ አቅም ይልቅ መረጃን በብልሃት በመጠቀም ላይ የተመሰረተ ነበር። የስኬቱ ቁልፍም አንድ የሩሲያ ወታደር በቸለተኝነት በኢንስታግራም ገጹ ላይ የለጠፈው ፎቶግራፍ ነበር። ወታደሩ ከድልድዩ ስር ሆኖ የተነሳው ፎቶግራፍ የድልድዩን ደካማ መዋቅራዊ ነጥቦች ለዩክሬን መሐንዲሶች እንደ መስታወት ፍንትው አድርጎ አሳይቷል። ይህ ፎቶግራፍ የድልድዩን የምህንድስና መገጣጠሚያውና የተጋላጭነት ነጥቦች በዝርዝር አጋልጧል። የዚህ ዘመቻ ዋነኛ ተዋናይ እንግሊዝ ሰራሹ ማሎይ ቲ150 ሰው አልባ አውሮፕላን መጀመሪያ የተጸነሰው በጦርነት አውድማ አልነበረም። የኒውዚላንድ ተወላጁ ክሪስ ማሎይ ይህንን ድሮን የፈጠረው በአውስትራሊያ ሰፊ በረሃዎች ውስጥ ከብቶችን ለመጠበቅና ለመንዳት እንዲያገለግል እንደ በራሪ ሞተር ሳይክል ነበር። በኋላ ግን በእንግሊዙ የመከላከያ ግዙፍ ኩባንያ BAE ሲስተምስ በኩል ተሻሽሎ ለሎጂስቲክስና ለጭነት ማመላለሻነት እንዲያገለግል ተደርጓል። ዩክሬናውያን ግን ይህንን የጭነት ድሮን ወደ ገዳይ መሳሪያነት ቀይረውታል። ጆርናሊስትና ቡድኑ 500 ኪሎ ግራም የሚመዝን ፈንጂ በኬብል የታገዘ ድልድዩ ስር በሚገኙ ደካማ ነጥቦች ላይ በትክክለኛ እንዲያርፍ አድርገዋል። ለሁለት ወራት ያህል 30 ተልእኮችን በማከናወን 1.5 ቶን የሚመዝን ፈንጂ ድልድዩ ስር በማከማቸት መዋቅሩ እንዲዳከም አድርገዋል። ማሎይ ቲ150 በኤሌክትሪክ የሚሰራ ድምጽ የማያሰማና በራዳር በቀላሉ የማይታወቅ መሆኑ ለዩክሬን ትልቅ ድል ፈጥሯል። በመጨረሻም ድልድዩ የአንድ ሚሳኤል ጥቃት እንኳን መቋቋም አቅቶት ወደ አፈርነት ተቀይሯል። ይህ ክስተት በዓለም የጦርነት ታሪክ ውስጥ በድሮኖች የተመራና ድልድይ የፈረሰበት የመጀመሪያው ታሪካዊ አጋጣሚ ሆኖ ተመዝግቧል። ይህ ስኬት በእንግሊዝ የመከላከያ ኢንዱስትሪ ላይ አንድ ትልቅ ጥያቄ ደቅኗል። ዩክሬናውያን እንደሚሉት እንግሊዝ በቴክኖሎጂው ቀዳሚ ብትሆንም በጦር ሜዳ ካሉ ፈጣን ለውጦች ጋር በመላመድ ረገድ እንደ ፖርቹጋልና ጀርመን ኩባንያዎች ቅልጥፍና የላትም። የጀርመኑ ኳንቲየም ሲስተምስና የፖርቹጋሉ ተከበር በዩክሬን ምድር መሐንዲሶቻቸውን በማስፈር ከጦር ግንባር የሚያገኙትን መረጃ በደቂቃዎች ውስጥ ወደ ምርት ማሻሻያነት ይቀይሩታል። እኛ ሀሳቡን እናመጣለን፣ እነሱ ደግሞ ፋይናንስና አካላትን ያቀርባሉ የሚለው የዩክሬን መኮንኖች አስተያየት የወደፊቱ የጦር መሳሪያ ምርት ከቤተ ሙከራ ይልቅ ጦር ግንባር ላይ እንደሚወሰን ማሳያ ነው። እንግሊዝ ጠንካራ የቁጥጥር ስርዓት ቢኖራትም በዩክሬን ምድር ያላት የኢንዱስትሪ ውህደት ግን ደካማ ነው ተብሎ ይነቀፋል። ይህ ክፍተት የእንግሊዝ ኩባንያዎች ከመስክ ፈጠራ እንዲርቁ ያደረጋቸው ነው። የቀድሞው የአሜሪካ የደህንነት ተቋም CIA ዳይሬክተር ጄኔራል ዴቪድ ፔትሬየስ ሩሲያ በዩክሬን ምድር የነበራትን የበላይነት አታለች ሲሉ ይሞግታሉ። በሰው ኃይልም ሆነ በምጣኔ ሀብት ከዩክሬን በ10 እጥፍ ብትበልጥም በቴክኖሎጂና በስልታዊ አካሄድ በታገዘው የዩክሬን ጦር ፊት ለመቆም ተገዳለች ሲሉ ለCBS ኒውስ ተናግረዋል። ሩሲያ እንደ ታላቅ ሀገር ያላትን አስፈሪነት እያጣች መምጣቷን ተከትሎ የዩክሬን ድሮኖች እስከ ጥቁር ባህርና እስከ ካስፒያን ባህር ድረስ በመዝለቅ የሩሲያን የነዳጅ ማጣሪያዎች ማውደማቸው የክሬምሊን ምጣኔ ሀብት የጀርባ አጥንት እየመታው ይገኛል። በተለይም በካስፒያን ፓይፕላይን ተርሚናል ላይ የደረሰው ጥቃት የዓለምን 1.5 በመቶ የነዳጅ አቅርቦት አደጋ ላይ የጣለ ሲሆን ይህም የሩሲያን የመከላከል አቅም ጥያቄ ምልክት ውስጥ ጥሎታል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ዜሌንስኪ በቅርቡ ለሩሲያ ያቀረቡት የንታረቅ ጥሪ የዩክሬን ለሰላም ያላትን ቁርጠኝነት የሚያሳይ ቢሆንም የሩሲያ ምላሽ ግን አሁንም ቀዝቃዛ ነው። ዜሌንስኪ ሩሲያ የዩክሬንን የኃይል መሰረተ ልማቶች መምታቷን ካቆመች እኛም በተመሳሳይ መልኩ የሩሲያ ነዳጅ ተቋማት ከመምታት እንቆጠባለን የሚል ሀሳብ በአሜሪካ በኩል አቅርበዋል። ይህ ሀሳብ በሁለቱም ሀገራት ላይ የሚደርሰውን የምጣኔ ሀብታዊ ኪሳራ ለመቀነስ ያለመ ቢሆንም ሞስኮ የፊታችን እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ የተኩስ አቁም እንዲደረግ ከኪየቭ የቀረበላትን ጥሪ ውድቅ አድርጋለች። በተለይ ከትላንት በስቲያ በኦዴሳ ወደብ ላይ በተሰነዘረ ጥቃት የሰላማዊ ሰዎች ሕይወት መጥፋቱ ሞስኮ ላይ ሃይማኖታዊ በዓላትም ሆነ ለሰብአዊ ሴቶች ደንታ እንደሌላት የሚያሳይ ነው ሲሉ ዜሌንስኪ ወቅሰዋል። ለእነርሱ ምንም ቅዱስ ነገር የለም ሲሉ የተናገሩት ፕሬዝዳንቱ ሩሲያ የሰላም መንገድን መምረጥ ካልቻለች ዩክሬን በቴክኖሎጂ የታገዘ የአጸፋ እርምጃዋን አጠናክራ እንደምትቀጥል አስታውቀዋል። የደህንነት ዋስትና ለዘላቂ ሰላም ቁልፍ እንደሆነም አጽንኦት ሰጥተዋል። ይህ ጦርነት በአንድ በኩል ዘመናዊ የሰው አልባ አውሮፕላን ቴክኖሎጂን፣ በሌላ በኩል ደግሞ የቆየውን የትልቅ ሀገር ግዙፍ ወታደራዊ
ወታደራዊ አስተሳሰብ ያጋጨ ነው። ሩሲያ አሁንም በብዛትና በግዝፈት ስታምን፣ ዩክሬን ግን በጥራት በፈጠራና በቴክኖሎጂ ቅልጥፍና ላይ ተመስርታለች። የዲኒፕሮ ድልድይ መፍረስ ለዩክሬን ወታደራዊ ድል ብቻ ሳይሆን ለሩሲያ ታላቅ ስነ ልቦናዊ ሽንፈት ነው። ሩሲያ በዲኒፕሮ ደሴቶች ላይ ያሉትን ወታደሮቿን ለመመገብና ትጥቅ ለማቅረብ አሁን በጀልባዎች ላይ ጥገኛ ሆናለች። ጀልባዎች ደግሞ ለዩክሬን ድሮኖች የእሳት ራት የሆኑ ነው። ይህ የአቅም መባከን ሩሲያን በረጅም ጊዜ ለከፋ ኪሳራ እንደሚዳርጋት ተንታኞች ይገልጻሉ። በተጨማሪም ሀገሪቱ አፍሪካውያንን በህገወጥ መንገድ ለጦርነት የመለመለች መሆኗ ከፍተኛ ውዝግብ አስነስቷል። የካሜሩን መንግስት 16 ዜጎቹ በሩሲያ በኩል ሲዋጉ መገደላቸውን ማረጋገጡ የጦርነቱ ዓለም አቀፋዊ ሰለባዎች እየጨመሩ መሆኑን ያሳያል። ሩሲያ ይህን ክስ ብትክድም የካሜሩን መከላከያ ሚኒስቴር ግን ወታደሮቹ ሀገር ጥለው ወደ ዩክሬኑ ጦርነት እየሄዱ መሆኑን በስጋት ገልጿል። ዩክሬን ግን በዚህ ሁሉ መከራ ውስጥ ሆና አዳዲስ የውጊያ ስልቶችን ለዓለም እያስተማረች ነው። በዲኒፕሮ ወንዝ ላይ የተመዘገበው ስኬት ወደፊት ድልድዮችና ሌሎች ግዙፍ መሰረተ ልማቶች የሚጠበቁበትን መንገድ ይለውጠዋል። ድሮኖች የታሪክን አቅጣጫ እየቀየሩ ነው የሚባለው አባባል ዛሬ በተግባር እየታየ ነው። በዩክሬን ምድር ላይ እየታየ ያለው ትዕይንት ለዓለም ትልቅ ትምህርት የሰጠ ነው። የታላቅ ሀገር ጥንካሬ የሚለካው በወታደሮች ብዛት ብቻ ሳይሆን አዳዲስ ቴክኖሎጂዎችን ከፈጠራ ጋር አቀናጅቶ የመጠቀም ብቃት ላይ መሆኑን ዩክሬን እያሳየች ነው። የእንግሊዝ ድሮኖች ድልድዩን ማፍረሳቸው ጦርነት ከእንግዲህ ወዲህ በጥይትና በደም ብቻ ሳይሆን በዲጂታል መረጃም ጭምር እንደሚወሰን ማረጋገጫ ሆኗል። የዩክሬኑ ፕሬዝዳንት የሰላም ጥሪ በሞስኮ ፊት ተቀባይነት ባያገኝም በጦር ሜዳው ግን የዩክሬን የበላይነት የጎላ መጥቷል። የድሮኖች ድምጽ በዲኒፕሮ ወንዝ ላይ እያስተጋባ ባለበት በዚህ ወቅት የሩሲያ የቀድሞ ክብርና ዝና አብሮ እየፈረሰ መሆኑን ታዛቢዎች ይናገራሉ። የዓለም ፖለቲካዊ መልክዓ ምድርም ከነዚህ ድሮኖች ጋር አብሮ እየተቀየረ ነው። የዲኒፕሮ ድልድይ መፍረስም የዚህ ታሪክ አንዱና ዋነኛው ምዕራፍ ሆኗል። ሩሲያ ከዚህ ጥፋቷ ተምራ ወደ ሰላም ካልተመለሰች የውድቀቷ ማፋጠኛ የሚሆኑት ከራሷ ወታደሮች የሚወጡ መረጃዎችና ትንንሽ ድሮኖች መሆናቸው አይቀሬ ነው ሲሉም ታዛቢዎች ያስረዳሉ።